የመንፈሴን አጋዤ ዝናሬን እስኪ ልታጠቀው ክራሬን ለቀረው ተመስገን ቢሎትም ላጡ ሰው እስከ መቼ ዝም 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 ውላለኝ በታቱ ሲባረክ የነካው አድባር አልነበሮይ ኤልያስ ደመቀው ታምራት ያየን በስንቱ ሰው ደስታ የጽናትን ኢዮብ ጉብዝና ሲረታ ትኖራለች እንጂ ትዝታውን ይዛ ባትጠግብም አገሬ የማዲንጎለስ ሐሳቤ እንደሞረው ክንፍ አውጥቶ ሲበር ጋሻ ለማየሆን ያስታውሰኝ ጀመር ዛሬም ቢጎዳደል ያምነው መቼ ይረሳል ይረሳል ደግ የዋለ ወዳጅ በደግ ይታወሳል ይታወሳል ካዘዘው ፈጣሪ ይሁን ብሎ ማመን ቢበጅም ታምኖ ለምስጋና ለቀር እያሰቡ ማለት ዝም 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 ብቻ ዝም ብቻ ዝም ሆድ ብዙ እንደቻለው ዝም የዘመኑን ጥፋት ዝም የመታው ስንታለ ዝም ያመጣውን ችሎ ታምነው መሰንበት ዝም አትንሳን ፈጣሪ አለው መጽናናት ዝም ያልፍማ ካሉ ላይ ድንጋይ ቢነባበር ሰው ስጋው ነው እንጂ ሰማይሁን አፈር ሰማይሁን አፈር ሰማይሁን አፈር ዝም ዝም ብቻ ዝም ብቻ ዝም ብቻ ዝም ነው እንጂ ዝም ቤት ይፍጠረው ብለን ችለን ዝም አለ እንጂ ዝም ቢያልፍም አካሉ ላይ ዝም ድንጋይ ቢነባበር ዝም ሰው ስጋው ነው እንጂ ሰማይሁን አፈር ዝም ፊትስ ታላቅ ነበረ መንገድ የሚመራ ዘመን ተሻጋሪ ልክ እንደ ሊቢራ ታናሹ ነው ሳንደል የሙያው ተቀባይ ቀደመና ጫለው አረገው ተከታይ ድምፀ ወይን ቃና ዜማ መምህሬ ባደምጥ ሙሉ ቀን አልጠግብ እስከ ዛሬ እንደ ጥበብ ዋርካ ጥላ እንደሆነው ሆዲፍቼው ሆዲፍቼው ብለን ካላሉ ቤት ይቁጠረው እንጂ እንዲያው እንደ ዘበት ሐዘንን ያውቀዋል ሐዘን ያስላል ሐዘን ያዘላጀት ሐዘን ያዘላጀት
ሐዘንን ያውቀዋል ሐዘን ያዘላንጀት ሐዘን ያዘላንጀት ሐዘን ያዘላንጀት ሐዘንን ያውቀዋል ሐዘን ያዘላንጀት ሐዘን ያዘላንጀት ሐዘንን ያውቀዋል ሐዘን ያዘላንጀት 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 ይበርጓል ስንደዷ አፍንጫይ ልሳነ መልካም ከንፈረ ሙዳይ ጥርሷ ሺገዳይ ቁመናዋን ሽንጧን ላየው ላያገኘው የሚያሰኘው አቤት ጉድ ነው አቤት ጉድ ነው የሚያሰኘው ላይደርስባት ገባች ቤቷ መንገድ ጠቧት የኔ ያለ እያጀባት የአይኗ ጨረር የሚራጨው የስንቱም ቀልብ አወራጨው የሷስ ነገር የሷስ ስራ አይወራ የብርቱካን የትርንጎ የወይን ፍሬ ባቷ ዙሪያ ተንዠርግጎ ጎበዝ ሁሉ አሰብስቦ ላያገኛት ተንከርፍፎ የሷስ ነገር የሷ ስራ የሷ ነገር የሷ ስራ አይኗ ይበርጓል ስንደዷ አፍንጫይ ልሳነ መልካም ከንፈረ ሙዳይ ጥርሷ ሺገዳይ ቁመናዋን ሽንጧን ላየው ላያገኘው የሚያሰኘው አቤት ጉድ ነው አቤት ጉድ ነው የሚያሰኘው
ደነሳቸው ጦር ሳትዋጋ ስንቱን ጀግና ድል ነሳቸው ደመ ሙሉ ደመ ንጥር የተቀባች ልዩ ሚስጥር የሷስ ነገር የሷስ ስራ ግርማ ያላት እንቁ መሳይ ውብ እንደሷ ደሞ ማላይ ለምትደርሰው ለኑሮታ ታምር ሆና ለማን ትውጣ ሁሉም አይኑ ጉጉት ላይ ነው እድለኛ እስኪያገኘ እድለኛ እስኪያገኘ እድለኛ እስኪያገኘ አይወራ እናመሰግናለን። ቃላብ ገዛኸኝና ያብስራ ገዛኸኝ በተከታታይነት ስራዎቻቸውን አቅርበዋል። ቀደም ሲል ቃላብ ገዛኸኝ በኢሌም 3 ተወክሎ የጎሳዬ ተስፋዬን ዝምን አሰምቶናል። በተለያየ በማይመች ሁኔታዎች ውስጥ ሆነው ለጆሮአችን የቀረበ ልብን የሚያሞቅ ሀገርን የሰበኩ ፍቅርን ያስተዋወቁ ባህልና እሴታችንን ለዓለም የሸጡ አንጋፋ ድምፃውያን አልፈዋል። እዚህ ኢንዱስትሪ ላይ አሁንም አሉ። እነሱን ዘክረዋል። እናመሰግናለን። እሱን በማስከተል ያብስራ ገዛኸኝ በኤሌም 4 ተወክሎ የጋሽ ጥላውን ገሰሰን አይወራን ደግሞ እንደዚህም ማቅረብ ይቻላል እንዴ አስብሎኛል። እኔን እናመሰግናለን። ከወደዳችኋቸው ቀጣይ ሳምንት ሁለቱንም 7 ውስጥ ተቀላቅለው ማየት የምትፈልጉ ከሆነ ኮዳቸውን እያስቀደማችሁ በ8222 ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ። እንቀጥላለን። እስቲ ቆይ በመጀመሪያ ግን ለዩዋችሁ። ማን ነው ቃላም ማን ነው አብስራ? እስቲ ትለዩዋችሁ ፈገግ በሉ እስቲ። እናመሰግናለን። ቃላብ ገዛኸኝና ያብስራ ገዛኸኝ በተከታታይነት ስራዎቻቸውን አቅርበዋል። ቀደም ሲል ቃላብ ገዛኸኝ በኢሌም 3 ተወክሎ የጎሳዬ ተስፋዬን ዝምን አሰምቶናል። በተለያየ በማይመች ሁኔታዎች ውስጥ ሆነው ለጆሮአችን የቀረበ ልብን የሚያሞቅ ሀገርን የሰበኩ ፍቅርን ያስተዋወቁ ባህልና እሴታችንን ለዓለም የሸጡ አንጋፋ ድምፃውያን አልፈዋል። እዚህ ኢንዱስትሪ ላይ አሁንም አሉ። እነሱን ዘክረዋል። እናመሰግናለን። እሱን በማስከተል ያብስራ ገዛኸኝ በኤሌም 4 ተወክሎ የጋሽ ጥላውን ገሰሰን አይወራን ደግሞ እንደዚህም ማቅረብ ይቻላል እንዴ አስብሎኛል። እኔን እናመሰግናለን። ከወደዳችኋቸው ቀጣይ ሳምንት ሁለቱንም 7 ውስጥ ተቀላቅለው ማየት የምትፈልጉ ከሆነ ኮዳቸውን እያስቀደማችሁ በ8222 ያልተገደበ ድምጻችሁን ልትሰጧቸው ትችላላችሁ። እንቀጥላለን። እስቲ ቆይ በመጀመሪያ ግን ለዩዋችሁ። ማን ነው ቃላም ማን ነው አብስራ? እስቲ ትለዩዋችሁ ፈገግ በሉ እስቲ። በተሳቸው ነው እንደምታውቂው። አይ እስቲ ዛሬ አላቅም። እኔ እንኳን አሁን ቃላብና ያብስራ ብዬ ሳይሆን የጎሳዬንና የጥላውንን የዘፈንከው እያልክ አይደል? ከዛ አስተያየቱን ይወስዳል። እስቲ ቁመት ተለካኩ። አንድ አይደለም? ምንድነው ልዩ ነገሮቻችሁ? ልዩ ነገሮቻችሁ ምንድነው? አላችሁ የምትለያዩበት? አላችሁ? እዚህ ጋር የሆነ ምልክት አይቻለሁ ነኝ። ልክ ነኝ? ተጠፋለች እሷ። እሺ እናመሰግናለን። ለሚቀጥለው ዙር እኔ አንዳቸውን ጆሮአቸውን አስበሳለሁ። አይ ሎቲ ያስፈልጋቸዋል እንደ ጀግና ማለት ነው፣ ዝሆን እንደገደለ። ለማንኛውም እንኳን ደህና መጣችሁ። ቃላብ ገዛኸኝ እጅ አውጣ እስቲ። እሺ የጎሳዬ ተስፋዬን ዝም የሚለውን ዜማ ነው ይዘህ የመጣኸው። እውነት ለመናገር እኔ ይህን ዜማ ውድድር ላይ ሰምቼው አላውቅም እና በደንብ አድርጎ ድምፃዊኖቻችንን የሚያወሳ ትዝታ የሚያጭር በጣም ጥሩ ዜማ ነው የመረጥከው። ቅኝቱም ከበድ ስለሚል ለመድረኩ በደንብ መመጠን የሚችል ዜማ ነው ይዘህ የመጣኸው። እውነትም ስም አይሆንም አፈር የሚለው ነው። ሁሉም ስማቸውን ተክለ ሄዱትን ነው በተለይ
ቪዥኑን በደንብ እንድናይ አድርገ የመጣው ነገር በጣም ደስ ብሎኛል። እዚህ ላይ በደንብ አድርገ ስሜት ለማጋባት ሞክረሃል። ዜማው በተደጋጋሚ ይመጣል መጀመሪያ አካባቢ በተለይ ያለውና እሱን በተወሰነ መልኩ ለመቀየር ሞክረሃል። ግን እንደ ድሮ ቃላብ ብዙ ይሄ ኦርናሜንቶቹን ለማሳመር የምትሞክርበት ነገርን ብዙ አላየሁትም። ይሄን ዜማ በጣም ለውድድር ማምጣት በጣም ደስ ቢለኝም ከስሜት ጋርም ያለው ቁርኝት በጣም ጥሩ ነው። የሆነ መሀል ላይም እንደ እንጉርጉሮ ያደረከው ነገር ብዙ ነገር ደስ ብሎኛል። ቅኝት ግን መጀመሪያ አካባቢ እንደገና ማዕከል ላይ ከቅኝት ጋር ችግሮች ነበሩት። ይሄ ዜማ ባይሆን ቃላብ እንዴት ነበር የሚጫወተው ብዬ አሰብኩና የበለጠ ቃላብን መግለጽ የሚችሉ ብዙ ዜማዎች አሉ ብዬ ስለማስብ በዛ ትንሽ በቃ እንደ ሌላ ቀን አልተቆነጠነጥኩም ለማለት ነው። እኔ ጋር ያለው ውጤት 9960 ነው። የአብስራ ገዛኸኝ የጋሽ ጥላሁን ገሰሰን አይወራ የሚለው ይሄም ዜማ እውነት ለመናገር የሰማሁት በውድድር ዛሬ ነው። ቆንጆ ዜማ ነው። ብዙ ሃይ ፒች ላይ የሚዜም ዜማ ነው ያለውና ያንተን ጉሮሮ በደንብ አድርጎ ለማሳየት ሞክረበታል። በጣም ጥሩ ዜማ ነው። ሪትሚካሊ ትፈተንበታል፣ ሬንጅህ ይታይበታል፣ ቅላጼህ ይታይበታል፣ ብዙ ነገር ይፈትናልና ዜማው በራሱ ቆንጆ ዜማ ነው። ይሄም ዜማ ተመሳሳይ ነው ያለኝ ሀሳብ ራሱ ደጋግሞ ነው የሚመጣው። ብዙ ጊዜ እንዲህ ተደጋግሞ የሚመጡ ዜማዎችን የምታሳምሩበት መንገድ ሁለታችሁም የተለየ ተሰጥኦ አላችሁ። ዛሬ የሚታይ አይደለም የተቀየረበት መንገድና እኔ ፊል ያደረኩበት ማለት ነው። ስሜት ግን በጣም በጥሩ ሁኔታ ነው ለማስተላለፍ የሞከልከው። ወደ ላይ ወጣው ድምጽ ላይም በጣም ጥሩ ከለርህን አሳይተሃል። አንተ ጋር ቅኝት ምናምን አልልህም ብዙ አይደለም እንትን የሚለው ምንድነው በቃ ዜማው ኖርማል ሆነብኝ አጫዋወቱ የሚለው ድረስ ነው መናገር የምችለው። እንግዲህ ለሁለታችሁ መልካም እድል እላለሁ። ያንተ 9965 ነው። እሺ ቃላብ ትዝታ ማይነር ስኬል ላይ ያለ ምናልባት ይሄን ዜማ ከጎሳዬ ዜማውን ተውሰህ ግጥሙን አዲስ ነው የተሰራው፣ እንደዚህ ነው የሰራው እሱ በጣም ሰምቼውም አላቅም። በጣም የሚገርም ሀሳብ አብረውን የነበሩ የሙያ ወንድሞቻችን በደንብ የሚያነሳ የሚያስታውስ። ሌላው ደግሞ ደስ ያለኝ ማስታወስ ብቻ ሳይሆን ስማቸው ገድላቸው እንዲነሳ የተደረገበት ትልቅ ሀሳብ ነው። እንደ ውድድርም ቅኝትም ነው በጣም ጥሩ ነው። በቃ እንደ ውድድርም በጣም ጥሩ ነው ሀሳቡን። ዛሬ ደግሞ በጣም አሪፍ ነው። በጣም ቪዥዋል ሆኖ በጣም እያየነ ነውና በጣም ከስሜት ጋር በደንብ የተያያዘ በጣም ጥሩ አቀራረብ ነበረ። እንደ ውድድርም ጥሩ ነው የሰራው። እኔ ጋር ያለው ውጤት 9960 ነው ያለው። የአብስራ እውነት ለመናገር ግን ዋናው ነገር ሀሳቡን ስላችሁ እንግዲህ ከሁለታችሁ የዋሻችን አይመስለንም ማለት የአብስራ አንተ ነህ አይደል? የአብስራ አንተ ነህ። ስለዚህ እውነት ለመናገር ብዙ ጠብቄ ነበረና ሁለታችሁ በጣም ከባድ አካሄድ ስለምትሄዱ እኔ ሻግ የምለውን ሀሳብ ታውቁታላችሁ። ሻግ ታውቃላችሁ? ከዚህ በፊት ይሄን ቃል እጠቀምበታለሁና ውድድር ሲመጣ አንዳንድ ዘፈኖችን ታፍናላችሁ ማለት ነው። ዋናውን ወደዛ ልታደርጉ ነው ማለት ነው። ስለዚህ እንደዛ ነው ወይ? ከሹሚ ጋር በደንብ ነው መስማማው። ምናልባት አንደኛ የዘፈን ምርጫ አብስራም አሪፍ ቢሆን ኢንተርቴን እያረክ ነው መሰለኝ ለኔ። በቃ ይሄ ደንበኛ ከተፋ ላይ የሚዘፈን ዘፈኑ በራሱ ጥሩ ነው። የዘፈን መጥፎ የለውም። ነገር ግን ኖርማል ዘፈን የቱ ጋር ነው አደገኛ ወጣው? ምክንያቱም ከዚህ በፊት የምታቀርቧቸው ዘፋኞች መለኪያ ነበሩ። ራሳችሁ ውድድር ውስጥ የሚከት አይደለ? በጣም የሚወርድ ያለው ቴክኒካል ነገር ያለው ምናምንና ብዙ ዘፈን እናንተ ታውቃላችሁ ብዬ ነውና ከወዲሁ ሻግ ምናምን ብታደርጉ ከሆነ ጥሩ አይደለም። ልክ ነኝ ወይስ? አፈገግ ብላችሁ በተለይ ሙዚቀኛ ስለሆናችሁ እናንተ ታውቃላችሁ። ስለዚህ ወደ በኋላ ከባዱ እንደምታመጡ አውቃለሁ። ብዙ ጊዜ አትሌቶች አሉ ሲሮጡ ትንፋሽ ያዝ ያረጉና ልክ ፈትለክ ብለው እንደሚወጡ ማለት ነው። እንደሱ አይነት ነገር ነው የተሰማኝ። ብሩኬ አላውቅም እንግዲህ እኔ ጥሩ ስሜት ነው የተሰማኝ። አንተ ጋር ይቻላል ትንሽ ስትንቀሳቀስ ነበር። አዎ ብሩኬ እሱንም ይፈልገዋል ሻጉንም ይፈልገዋል መሰለኝ በኋላ። ስለዚህ እኛም የዩሽሚን በደንብ ነው
በቃ ብዙ አስተያየት መስጠት አልችልም። ስለዚህ ወደ ቀድሞ ቦታችሁ ብትመለሱ የሚል ነው። ተመሳሳይ ውጤት ነው እኔ ጋር ሁለታችሁም ያላችሁ 9960። እሺ መንትዮቹ አምኜ ነው እንግዲህ አንተ ቃላብ ነኝ ስትል አንተ አምኜ ነው ማወራውና ከቃላብ ልጀምር። ቃላብ የጎሳዬን የዘፈንከው ነው አይደል አንተ? እሺ እኔ ምርጫው ተስማምቶኛል። ምክንያቱም ቀላል ዜማ አይደለም። ምናልባት በጣም ወደታች የሚወጣ ዜማ 1 ዜማ 2 ዜማ 3 እያልን በጣም ማንከፋፍለው ስትራክቸር ሊኖረው ይችላል። ግን የመጀመሪያ ጉዳይ ቅኝቱ በጣም ከባድ ነው። ከዛ ደግሞ እዛው የተወሰነ ቦታ ላይ የሚመላለስ የዜማ ስትራክቸር ቢኖረውም ግን ቴክኒካሊ በጣም ለማዜም የፈተነ ነገር እንደሆነ ይታወቃል ዜማውና እኔ ብዙ ችግር የለብኝም ከምርጫው ጋር እስማማለሁ። ከዛ ደግሞ የዘፈኑ ሀሳብ በጣም ደስ የሚል ነው። በጣም ግሩም ሀሳብ ነው ያለው። መሀል ላይ ራሱ ሄድ ብዬ ነበርና አቀራረብህም በጣም አሪፍ ነው። ፍሬዚንጎች የመረጥከው ኪ በጣም ብዙ ነገሩ አሪፍ ነበረ። ተመስጦ በጣም ግሩም ነበረ ከዘፈኑ ሀሳብ ጋር ፊዚካሊ ራሱ የምታሳየው ነገር ኢሞሽናል አታችመንትም በጣም ጥሩ ነበር። እኔ ቃላ ብዙ ሀሳብ ስለተነሳ አጠርስ አረግ ምናልባት 3 ነገሮች ቅሬታ አሉኝ። የመጀመሪያው ከቅኝት ጋር በተያያዘ ይታወቃል። አሁን ላንተ ብዙ የሚብራራ ነገር አይደለም፣ ግን መናገር ስላለብኝ ነው። ሸረፍ ሲሉ የሆኑ ቦታዎች ላይ በደንብ ፊል ታደርጋለና ኮንትሮል አድርጋቸው እነሱ ምንም የማታውቀው ነገር የለም። ኦልሬዲ ኢንስትሩሜንታሊስት ስለሆንክ አንደርስታንድ ታደርጋለህ። ሌላው ደግሞ ምንድነው በጣም ብዙ ጊዜ ይነገራል፣ ግን ሊስተካከል ያልቻለው ነገር አፍ አከፋፈት። አፍህን በጣም ነው የምትገጥመው። አንዳንድ ፊደሎች፣ አንዳንድ ቃላቶች በጣም ውጥት ፍንትው ብለው መሄድ ይፈልጋሉና እሱ ጋር በጣም አፍህን ትዘጋለህ ነገርና ይከፈት። አፍ አከፋፈት ቴክኒክ ነው አይደለም? እሱ ሲሆን በጣም አዝያዝያሙን ቶታሊ ነው የሚቀይረው። እሱ ይስተካከል። ዛሬ ግን ደግሞ በተለየ መንገድ ተሰማ የነበረው ብዙ ቃላቶች ላይ የኤ ሳውንድ ነገር ይሰማል ነበር። ኤ የሚለው ሳውንድ እና እሱን ቼክ አድርገው አይደል? ከዲክሽን ጋር የተያያዘ ስናወራ እንደሱ ስለሚሆን፣ ስለዚህ አፍ አከፋፈት ላይ በተለይ በጣም ኮንሺየስ ሆነ ፕራክቲስ ማድረግ ያለበት ጉዳይ ነው። ከዛ ውጪ ብዙ ነገሩ ጥሩ ነው። እኔ 9970 ነው የሰጠሁት። ቃላብ የአብስራ ታናሹና ታናሹ ነሽ። የጋሽ ጥላሁንን አይወራ የሁለታችሁም ዘፈን እንደተባለው ለመጀመሪያ ጊዜ ነው በፋና ላምሮት ውድድር ላይ ሰማነው። ይሄ ደግሞ በጣም ምን ያህል የተጋችሁ እንደሆነ ያሳያል አይደል? ያልተሞከሩ ያልተዜሙ ዜማዎችን እንድታመጡ ይበረታታልና ይሄ ሁለታችሁም ጋር ግሩም ነገር ነው የነበረው። የአብስራ አንተ ጋር ብዙ ኮመንት የለኝም። በጣም ጥሩ ነበር። የዜማ ምርጫ አሪፍ ነው። አዘፋፈንህ በጣም አሪፍ ነው። በጣም ጉልበቱ በተለይ በቃ ዜማው በሚፈልገው ልክ ፍንትው ብሎ ቢሰማ፣ ሃይ ፒቾቹ በጣም ዌል ኮንትሮልድ ናቸው። ፍሬዚንጉ፣ ኪው በጣም ብዙ ነገሩ አሪፍ ነው። ቅኝት ጋርም እዚህ ጋር እዛ ጋር የሚባል ነገር የለውም። ኦልሞስት በጣም ብዙ ቦታ ላይ ጥሩ ነው ያለው። ስለዚህ ይሄ ቁጭ ብድግ የሚያስብለው ነገር ብቻ ነው የጎደለብኝ። የለም ተነስቶ የሚያስጨበጨበው 10,000 የሚያሰጠው ኤክሰለንት ፕላስ የሚያስብለው ስሜት አልመጣልኝም። ለዛ 9990። እናመሰግናለን።